በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንዲህ ነው የሚለው ወደ ልጁ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የጠራችሁ እግዚአብሔር የታመነ ነው ይላል። ማን የታመነ ነው? ከእናት እቅፍ በላይ ማን የታመነ ነው? በዘመናችን እጅግ እንወዳቸዋለን ብለን እንደ ምስጢራዊ ሳጥን የምናያቸው ከወንድሞቻችን በላይ ማን የታመነ ነው ወገኖቼ? ከምን በላው ምግብ በላይ ማን የታመነ ነው? ከምን ረግጠው መሬት በላይ ማን የታመነ ነው? አረ ክብር ለስሙ ይሁን፣ እሱ እግዚአብሔር ነው። ግን ቺ ማዕበል ወይም ደግሞ ቺ መርከብ በዚህ በትልቅ ንፋስ ስትመታ ኢየሱስ ክርስቶስ ግን ተመለከታት ይላል። ምን አደረጋት? የደሃውን ጎጆ እግዚአብሔር እንዲመለከተው በጎ ፍቃዱ ይሁንልህ። ባዶ የሆነውን ማድጋች፣ ዘይት አልባ የሆነውን ማድጋች፣ በረከት ያጣውን ሕይወታችን በአመሻሽ ላይ እግዚአብሔር እንዲያስተካክለው በጎ ፍቃዱ ይሁንልህ። በላይ በአርያም የምትመለክ ገናናው ንጉሥ እግዚአብሔር ኃጢአታችንንና በደላችንን እንዳለፈ ውሃ ከኛ ጥሎ አሁን ለምህረትና አሁን ለይቅርታ በፊቱ የሰበሰበን የሰማይ አምላክ የምድርም ሁሉ ጌታ እግዚአብሔር ስሙ የተመሰገነ ይሁን። እስኪ ለዚህ ጌታ ክብር አምጡ። ክብር ለስሙ ይሁን። ከኃጢአትና ከበደል ያጠበን ለአባቱና ለመንግስቱም ካህናት አድርጎ የሾመን ደግሞም በዓለማዊ ማዕበል እንዳንበላ በቤቱ ውስጥ በሰላም እንድንኖር የመረጋጋት ዘመን፣ የሰላም ዘመን፣ የይቅርታን ዘመን የጨመረልን እግዚአብሔር ስሙ የተመሰገነ ይሁን። አሜን በሉ። አሜን ያስፈራል። እንደ እስኪ ድገሙት፣ እስኪ ሰልሱት። ለዚህ አሜን ክብር ይሁን፣ እሱ እግዚአብሔር ነው። እናታችን ቅድስት ቅዱሳን ድንግል ማርያም እግዚአብሔር ወልድ ንጉሥ ክርስቶስን ያየነባት የአዲስ ኪዳን ክሩብ የሆነች ደግሞም ቅዱስ ያዕቆብ በፍኖተ ሎዛ የተመለከታት የወርቅ መሰላል ለእናታችን ለድንግል ማርያም ምስጋና ይድረሳት። እስኪ ከፍ አድርጉና መስግነዋት። ሺህ ጊዜ ሺህ እግዚአብሔርን የሚያገለግሉ ለቅዱሳን መላእክት ምስጋና ይድረሳቸው። አመስግኑ እስቲ። ክብር ለአምላካችን ይሁን። ቀኑ መሽቷል። እግዚአብሔር ትላንትናችንን ሳይመለከት በዛሬ ማንነታችን ወደ ቅዱስ ዙፋኑ የሳበን እግዚአብሔር ደግሞ ዛሬ በዚህ የሕይወት ቃል ደግሞም በዚህ በሚያሳርፍ በመንፈሳዊ ሕይወታችን ወደ ክርስቶስ እንደግ ዘንድ በምህረትና በይቅርታም በቤቱ ውስጥ እንኖር ዘንድ ይሄንን ቃል ወደ ጆሮአችን እግዚአብሔር ዛሬ ይልካል። የአምላካችን የእግዚአብሔር ጥበቃ አይለየን። ክቡር መምህራችን እዚህ ታላቁ ደብረ ዋና ስብከተ ወንጌል ክቡራን አገልጋዮች፣ ዘማሪያን ሁላችሁም በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ? እንደምን አመሻችሁ? እንደምን ቆያችሁ? ምስጋና ለማን ይሁን? ክብር ለማን ይሁን? አምልኮ ለማን ይሁን? ውዳሴ ለማን ይሁን? ክብር ለአምላካችን ይሁን። እግዚአብሔር ይሄንን የሕይወትን ቃል በትንቢተኛው በኤርምያስ በኩል በትንቢተ ኤርምያስ በምዕራፍ 6 ቁጥር 4 ላይ ይሄ ቃል እናገኛለን። እስኪ ድምጻችሁን ልስማ። ቀኑ በሉ እስኪ። ግድ የለም ቀኑ መሽቷል። ጉይቺ
ገልገላዬ ማልተኤራ ይሄንን የሕይወትን ቃል የጻፈልን ከአራቱ ታላላቆች የእስራኤል ነቢያት መካከል አንዱ የእግዚአብሔር ሰው ኤርምያስ ነው። ነብዩ ይሄንን የእግዚአብሔርን ቃል ከእግዚአብሔር እየሰማ ልክ እንደ ሌሎች ነቢያት በሐሰት ምስክር በሕዝቡና በእግዚአብሔር መካከል የሐሰትን ትንቢት እንደሚተነብዩ ትንቢቶች ወይም ደግሞ ነቢያት ሳይሆን ከእግዚአብሔር ብቻ የመጣውን የእግዚአብሔርን ቃል ከእግዚአብሔር በመቀበል ወደ ሕዝቡ ጆሮ የሚልክ ድንቅ የእስራኤል ነብይ ነው ኤርምያስ። የዚህ መሰረታዊ ቃል ወይም ደግሞ የቃሉ መሰረታዊ ዓላማ በኃጢአትና በበደል በስካር መደብ ላይ ላለችው ለዚች ዓለም በአመሻሽ ላይም ቢሆን በእርጅና ዘመንም ቢሆን ወደ እግዚአብሔር መመለስ እንደሚሻል የመጨረሻ ምርጫችንም እንደሆነ እግዚአብሔር ይነግረናል። ሁላችንም ወደ ቤቱ ይመልሰ። የእግዚአብሔር ልጆች በሕይወታችን ውስጥ እግዚአብሔር በብዙ ነገሮች በብዙ ጎዳና በብዙ ነቢያትና በብዙ መምህራን ወንጌል ሕያው የሆነውን ቃሉን የሚያሳርፈውን ቃሉን ደግሞ ከተሰበርንበት ስፍራ እንደገና በመንፈሳዊ ማንነት የሚጠግንን ቃሉን እግዚአብሔር ቀን በቀን ወደ ጆሮአችን ይልካል። ሆኖም ግን ዓለም ተውጣ ያለችው በዓለማዊ ማዕበል አሊያም ደግሞ ለእግዚአብሔር ምቹ በማይሆን ስፍራ ክርስቲያኖች የማይቀደሱበት የማይባረኩበት የእግዚአብሔር ሕያው ስም ደግሞ ማይከብርበት ስፍራ ላይ ሆነው ለብዙ ዘመናት ከእግዚአብሔር ኮብልሎ የወጡ ነፍሳትን ዛሬ እግዚአብሔር መሽተዋል በሚል ቃል ይናገረናል። ልክ ነው። በዚህ በማርቆስ ወንጌል በምዕራፍ 6 ከቁጥር 47 ጀምረን ስንመለከት የእግዚአብሔር ልጅ እግዚአብሔር የማርያም ልጅ እግዚአብሔር ኢየሱስ ክርስቶስ ከተለያየ ስፍራ ተበትነው የነበሩትን ሐዋርያትን ከነገደ ካም፣ ከይሳኮር፣ ከዛብሎን፣ ከኔፍታሌም እንዲሁም ደግሞ ከይሁዳ ከተለያዩ ነገድ እግዚአብሔር ሐዋርያትን ሰበሰባቸው ይላል። እንዲሰበስበን በጎ ፍቃዱ ይሁንልን። በካ መጋላ ገረገራ ኬስ ወረጅራ ቆሞ ገረገራ ኬስ ወረጅራት አፋኒ ሳኒ ለቁርኒ ሳኒ ማሉማኒ ሳኒ ብየ ገረገራ ኬስ ወረተ ዋቀዮ ገረተኩማ ኢሳት ተሳሳበጀ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንዲህ ነው የሚለው ወደ ልጁ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የጠራችሁ እግዚአብሔር የታመነ ነው ይላል። ማን የታመነ ነው? ከእናት እቅፍ በላይ ማን የታመነ ነው? በዘመናችን እጅግ እንወዳቸዋለን ብለን ልክ እንደ ሴኩሪቲ ቦክስ እንደ ምስጢራዊ ሳጥን የምናያቸው ከወንድሞቻችን በላይ ማን የታመነ ነው ወገኖቼ? ከምን በላው ምግብ በላይ ማን የታመነ ነው? ከምን ረግጠው መሬት በላይ ማን የታመነ ነው? አረ ክብር ለስሙ ይሁን። እሱ እግዚአብሔር ነው። እንደ እግዚአብሔር መልካም አባት እንደ እግዚአብሔር ንጉሥ አባት የት ይገኛል? ዛሬ ዓለም ለዚህ ነው ቅድም ባነሳውላችሁ በዚህ በማርቆስ ወንጌል በስድስተኛው ምዕራፍ ላይ አመሻሽ ላይ ይላል ቀኑ ከመሸ በኋላ ብዙ ሰዎች በመርከባቸው የሐዋርያት መርከብ በዚያ በትልቁ ባህር ላይ ነበር። ግን ቺን ባህር ማዕበል አናወጻት ይላል።
በሕይወታችን ውስጥ የእግዚአብሔር ሰላም የእግዚአብሔርን በረከት የእግዚአብሔርን ማንነትና ጌትነት ስንረሳው እንንገዳገዳለን። ግን ቺ ማዕበል ወይም ደግሞ ቺ መርከብ በዚህ በትልቅ ንፋስ ስትመታ ኢየሱስ ክርስቶስ ግን ተመለከታት ይላል። ምን አደረጋት? የደሃውን ጎጆ እግዚአብሔር እንዲመለከተው በጎ ፍቃዱ ይሁንልህ። ባዶ የሆነውን ማድጋች ዘይት አልባ የሆነውን ማድጋች በረከት ያጣውን ሕይወታችን በአመሻሽ ላይ እግዚአብሔር እንዲያስተካክለው በጎ ፍቃዱ ይሁንልህ። ያኔ ኢየሱስ ክርስቶስ እቺን መርከብ አረጋጋት። በባህር ላይ እየተራመደ በምን ላይ ወገኖች? በባህር ላይ እየተራመደ ነፋሳት የምታዘዙለት የውቅያኖስን ጥልቀት ስፋት የሚለካ እግዚአብሔር የፀጉራችንን ብዛት የሚቆጥር እግዚአብሔር በጮሁ አለቀሱ እየያሉ። ምክንያቱም እቺ መርከብ ልትዋጥ ነው። አመሻሽ ላይ ግን የኔና የናንተ ጌታ ወደዚች መርከብ መጣና ማዕበሉን ገሰጸው ይላል። ክብር ለንጉሳችን ይሁን። ገሰጸው። መርከቧ ቤተ ክርስቲያን ናት። ምንድናት? ባህሩ ደግሞ ዓለም ነው። በዓለም ውስጥ ባህር ውስጥ አሳ አለ። ብዙ ነፍሳት አሉ። ምን ውስጥ? ባህር ውስጥ። ግን የሚገርማችሁ የእግዚአብሔር ልጆች ተስፋ በቆረጡት ወደዚች ባህር ወደዚች መርከብ የእግዚአብሔር ልጅ ክርስቶስ የማርያም ልጅ ክርስቶስ አዲስ ማንነት ሊሰጣቸው በተስፋ ደግሞም የተቆረጠውን ተስፋቸው ሊቀጥል አመሻሽ ላይ ወደ እነዚህ ሰዎች ገሰገሰ። ዛሬም አንዳንድ ጊዜ ተስፋ ይቆርጣል አይደል? ማስተርስ እና ፒኤችዲ ይዘን እንዴት ስራ አጣለሁ የሚል ሰው አለ። እንዴት ሀብታም አልሆን? ጎረቤቴ ፎቅ ሰርተዋል፣ የኔ ጉዳይ እግዚአብሔር መቼ ይሰራል ብሎ ተስፋ የቆረጠ ብዙ ሰው አለ። እግዚአብሔር ዛሬ ቃሉን የሚልከው ለእንደዚህ አይነት በልባቸው ሐሳባቸው ጎጥሎ ለሆነባቸው ሰዎች ግድለም እኔ አመሻሽ ላይ ይመጣለው፣ ግን ከመምጣቴ በፊት ተመለሱ ይላል እግዚአብሔር። ምን ሆኖ ተመለሱ? ለዚህ ነው ትንቢተ ሕዝቅኤል በምዕራፍ 18 ቁጥር 28 እስከ 31 እንዲህ ይላል፣ እስራኤላውያን ሆይ ስለምን ትሞታላችሁ? እኔ እግዚአብሔር የሟቹን ሞት አልፈቅድምና ተመለሱና በሕይወት ኖሩ ይላል። በምን ኖሩ? በምን አልኳችሁ? በሕይወት። ባህር ውስጥ ብዙ አሳዎች ዘንዶች አሉ። የሚገርማችሁ ነገር አሳን ውጦ አያውቅ። የሚገርማችሁ ዘንዶን በልቶ አያውቅ። አንበሳን በልቶ አያውቅ። እባብን በልቶ አያውቅ። ሰው ግን ሰውን በላ። ሰው ግን በወንድሙ ላይ ጎራዴን አነሳ፣ የወንድሙን ደም ጠጣ ሰው። ለዚህ ነው መጽሐፍ መሽቶባችኋል ይላል። ከአንድ ማዕድ በልተን በሁለተኛ ቀን ላይ ለክስ ፍርድ ቤት ኧረ መሽቶብናል ወገኖቼ። አራዊትን እንኳን የሌላቸውን ጠባይ፣ አራዊትን እንኳን የሌላቸውን ማንነት እኔና እናንተ ግን ነፍሰ ገዳዮች ሆን ወገኖቼ። በዚህ ሁኔታ ውስጥ ሆነን እናት በልጇ መቃብር ላይ ሆና እያለቀሰች፣ አባት በልጁ ደም ጎርፍ በሆነ በልጁ መቃብር ላይ ሆኖ እያለቀሰ እንዴት ሰላም ትሁን ይህች አገር? የማን ልጆች ነን እኛ ወገኖች? በማርያም ንገሩ። የማን ልጆች? የእግዚአብሔር ልጆች ከሆን ደግሞ ግሪክ የለ ሮማ የለ አይሁዳዊ፣ የተገረዘ ያልተገረዘ፣ የተጠመቀ ያመነ ያላመነ የለም። ሁሉም በክርስቶስ ስንት ነው? አረ ነገሩን ስንት ነው? ታዲያ አንድ ከሆነን ለምንድን ነው የምንከፋፈለው?
ለምንድነው ዘር ግንድ ነገድ ሰፈር እየቆጠርን የኤሌክትሪክን ገመድ የምንቆርጠው ወገኖቼ? እግዚአብሔር ባለምህረት ነው። በምህረቱ ጎበኝ። የእግዚአብሔር ኔትወርክ ቢቋረጥ ኖሮ እውነቴን ነው የምላችሁ እግዚአብሔር ሰላሙ የማይቆራረጥ ኔትወርክና የማያልቅ ፓኬጃችን ነው ክርስቶስ። ስለዚህ በዚህ ባህር ውስጥ ያሉት ሁሉ ተስማምት በዓለም ውስጥ ወንበዴ አለ፣ ሌባ አለ፣ ነፍሰ ገዳይ አለ። ግን ለነዚህ ሁሉ ሳይመሽባቸው እግዚአብሔር ኖ ይላል። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ ነው የሚለው ሸክማችሁ ከብዶባችኋልና ኃጢአታችሁም በዝተዋልና ወደ እኔ ኑ አለ ክርስቶስ። ወደ እርሱ እንድንመለስ በእውነት እሱ በጸጋው ይደግፈን ወገኖች። በዚያ ባህር ላይ የነበረችውን ያቺን መርከብ በትልቅ ነፋስ እንዳትወሰድ አመሻሽ ላይ ጌታ ደረሰላት። በመርከቡ ውስጥ ያሉ ሁሉም ዳኑ ይላል። ያቺ መርከብ ቤተክርስቲያን ናት። እቺን ቤተክርስቲያን ዛሬ ምን አይነት ሁኔታ ላይ እንዳለች እኮ እናውቃለን። በአንድ ቤተክርስቲያን ጥላ ስር ሆነን ግሩፓችን 100 ነው፣ ፋይላችን ሚሊየን፣ ጥላቻው በገዛ ከንግግሩ የተነሳ ጉባኤ የሚበትን አገልጋይ በዛ። በልቡ ወደ ቤተ መቅደስ የሚገሰግስ የለ። ምክንያቱም እጆቻቸው በደም ተነክረዋልና ይላል። እጆቻቸው በሉ እስኪ በደም ተነክረዋል። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል መስዋዕታችሁ ዕጣናችሁ በእኔ ዘንድ አስጸያፊ ነው ይላል እግዚአብሔር። ኡርጋዋን ኬሰን ዕጣን ኬሰን አርሳን ኢሲን መነኮት ፉለ ዋቀዮ ዱረት ፊደኑ ሁንዱም ቲሳ ጂቢሲሳዳ ወዮ። ታዲያ እግዚአብሔር እኛ አልቅሰን የምናመጣውን መስዋዕት ከኛ ካልተቀበለ ወዮልን። ዛሬ እስራኤላውያን ደነገጡ። እንደ እግዚአብሔር ያሉ ላንተ መስዋዕት አቀረብን፣ የተቃጠለው መስዋዕት በፊት አርን አመጣን። አንተ ግን በካይኑ በኤስቂያስ በትንቢተኛው በኢሳይያስ በኩል አልቀበላቸውም አልከን። ለምን አሉት። ነብዩ ወጣና እንዲህ አላቸው እጃችሁ በደም ተነክረዋል፣ ኃጢአታችሁ በዝተዋል፣ ነፍሰ ገዳዮች፣ ወንበዴ፣ ሌቦች ሆናችኋል። አሁንም ሳይመሽባችሁ ንስሐ ግቡ አላቸው። ንስሐ እንድንገባ መንፈስ ቅዱስ ይርዳል። ብዙ ሰው ልብስ ነው የሸፈነው ወገኖች። ልብስ ይሄ ልብስ ባይኖር ኖሮ እንደ ብሉይ ኪዳን ዘመን ኃጢአት በግንባሮቻችን ላይ እየወጡ እንደ እባጭ ከከተማ ውጪ እንወጣ ነበር። ዛሬ እግዚአብሔር የኛን እርቃን የኛን ኃጢአትና በደል በጸጋ ሸፈነው። ክብር ለንጉሳችን ይሁን። በጸጋ ሸፈነው እግዚአብሔር። በዚህ ማንነት ውስጥ ሆነን ነው እኛ ዛሬ በእግዚአብሔር ዙፋን ፊት በምህረት የቆም ነው። ሳንታረቅ መሽቶብናል ወገኖች። ቤተ ክርስቲያን ስንመጣ ሰይ ነጠላ ለብሰን ከዚህ ስንገባ ለግድያ እንፈላልጋለን። ኧረ መሽቶብናል ወገኖች። እንመለስ። ተራራ ሄደች። ቁመቷ እንደኔ አጭር ስለነበረ እንጨቱ ረጅም ስለነበረ ሳትደርስ ገባች። ተስፋ ቆርጣ ሰው እንዴት በራሱ ላይ እግዚአብሔር በፈጠረው ፍጥረት ሕይወት ላይ ሰው እንዴት በአንገቱ ላይ ገመድ ያስገባል ወገኖች? ተመለሰች። ሁለተኛ ላይ መርዝ ልጠጣለች። አሁንም ተወች። ሶስተኛ ላይ እንዲህ አለች እኔ ለምን ወደ ገደል እጄ ራሴን አልጥልም አለች። ልወርወር ልጥፋ አለች። ወገኖቼ ሰው ከኃጢአትና ከበደል ተመልሶ በእግዚአብሔር ጥላ ስር መኖር ሲችል እንደ ሰው በሕይወቱ ላይ ይፈርዳል። ወደዛ ገደል ስትሄድ ሰይጣን ገደል ውስጥ ይቆማል አሉ። ምን ውስጥ ይቆማል? ሰይጣንን አይታችሁ ታውቃላችሁ? ነገሩኛ የሚያውቅ ሰው አለ? የለም እኮ ስትል ሴትየው አላት ሰይጣን። አቤት አለች።
ምን ለማድረግ መጣሽ አላት። ትምህርት ተማርኩ አለች። ምን ተማርኩ? ትምህርት ተማርኩና ትምህርት እኮ አያልቅም ገና ነው አላ ሰይጣን። እንደው በዚህ በእኛ ዘመን እኮ የሰይጣንን ማሊያ የለበሱ እኮ እጅግ ሰይጣን የሆኑ ብዙ ሰዎች አሉ። አጋንንት እንኳን ከእነሱ ክፋት የሚማር የክፋት መምህራን ይሆን እና ነጥብሽ ስንት ነው አላት። ማ ዲያብሎስ። የልጅቷ ነጥብ 1.8 ነበር። ስንት ነበረ? 1.8 እና ምን ለማድረግ መጣሽ? አይ በዚህ ሁኔታ ስራም ስለሌለኝ ራሴን እዚህ ውስጥ ወርውሬ ልሙት። አይ የኛ ቢሮ 1.8 አይወስድም 2 ሞልተሽ ነይ ያላት ይባላል። ስንት ሞልተሽ ነይ? ነጥብሽ 2 ካልሞላ። አስተውሉ፣ ሰይጣንን እንኳን እኛ ራሳችንን ለማጥፋት በአመሻሽ ላይ ወደ ሞት ድንኳን ስንገባ ሻይልን ሰይጣን ራሱ ዝም ብሎ አይገለም። ለካ እግዚአብሔር በየትኛው ሁኔታ ውስጥ ወደ እርሱ እንድንመለስ ከፈለገ ብዙ ምክንያት አያስፈልገውም። እግዚአብሔር እኛን ማጥፋትም ከፈለገ ልብሳችን ውስጥ ያለውን ቅማል እባብ አድርጎ ነፍቶ እንዲገል ያደርጋል እግዚአብሔር፣ ሁሉም በእጁ ስለሆነ። ለዚህ ነው ኦሪት ዘፍጥረት ምዕራፍ 17 ቁጥር 4 ላይ እንዲህ ነው የሚለው፣ እኔ የአብርሃም አምላክ እግዚአብሔር ኤልሻዳይ ነኝ አለ። ኤልሻዳይ ማለት ሁሉን ቻይ ማለት ነው። ከእናታችን ማይፀን ጀምሮ የመገበን እግዚአብሔር ኤልሻዳይ ነው። በህይወታችን ውስጥ የረዳን እግዚአብሔር ማንም ሊፈታ ያልቻለውን የህይወታችንን እንቆቅልሽ የፈታልን እኮ እግዚአብሔር መልካም ነው። ያቺ ልጅ ተመልሳ ገባች። ትምህርት ገደብ የለውም። ይሄ ዕውቀታችን ጥግ ክርስቶስ ነው። ስለዚህ አሁን ከሞት አፋፍ ወደ ህይወት የተመለሰ ሰው ህብረቱን ከቅዱሳን ጋር ማድረግ አለበት። በእውነት ተስፋ አትቁረጡ ወገኖቼ። ልክ ነው፣ ዘመኑ ይመራል። ዘመኑ ይመራል። ጠዋት ሰላም፣ ከሰዓት አኩርፎ ይጠብቃቸዋል። ጠዋት ቤተ መቅደስ፣ ማታ ደግሞ ጭፈራ ቤት። አንድ ያልሆነ ህይወት፣ ሰላም የሌለ ህይወት፣ መረጋጋት የሌለ ህይወት አሉ እኮ። አንዳንድ ሰዎች በየሳምንቱ መኪና ቀያይሮ የሚነዱ የተመቻቸው መስሎ ልክ ካሜራ እንደ ነፋው ይሄ ዳቦ ኩፍ ብሎ የሚሄዱ ውስጣቸው ግን ባዶ የሆኑ ወደ እግዚአብሔር ሳይመለሱ የመሸባቸው በጫቱ መደብ ላይ ያለው ወጣት ቀኑ መሽቷልና እንመለስ። ሰውና ሰውን የሚያጣሉ ሁሉ ጊዜ ባልና ሚስትን የሚያፋቱ ሰዎች ቀኑ መሽቷልና ተመለሱ። በየደሃው ጎጆ ውስጥ ዶሮ እያረዱ የሚጥሉ የጠንቋይና የአስማተኞች ተባባሪ የሆኑ ልቡሳን አጋንንት ተመለሱ መሽቷል። ይሄ ወንጌል፣ ይሄ የመሰራች የመመለስ ወንጌል ነው። ሀገርን ህዝብ እንድባሉ ወይም ደግሞ አንዱ ባንዱ ላይ እንድንሳ የሚያደርጉ የሰይጣን የዲያብሎስ ተላላኪዎች ግድለም ይበቃል። ተጣልተናል፣ ትላንትና ተፋጅተናል። አራዊት እንኳን ተስማምቶ አንዱ አንበሳ ነብርና ፍየል አብሮ የሚኖሩበት ዘመን ላይ እኔና እናንተ የሥላሴ ልጆች አረ እንስማማ ግድለም ወገን። ታዲያ እኛ የአንድ አባት ልጆች ሆነን ለምንድን ነው ማንስማማ? መሽቶብናል እኮ። ጠዋት ኢያሴ ማታ ቅዳሴ በምህረት እግዚአብሔር ይመልሰን ወደ ቤቱ። እባካችሁ አሁን በአመሻሽ ላይ አሁን የአይሁዳውያን ካህናት ክርስቶስን የጨለመውን የሚያበራው የራቀውን የሚያቀርበው ሕሙማንን የሚፈውሰው ስልጣን ያለው የቅድስት ድንግል ማርያም ልጅ የሆነውን ክርስቶስን በገደሉት ጊዜ ይላል መጽሐፍ፣ ምድር ጨለመች። ምን ሆነች? በሞትና በጨለማ መካከል ይኖሩ ለነበሩት ሁሉ ታላቅ ብርሃን የሆነውን ክርስቶስን ገደሉት በቀን ላይ። ጴጥሮስ ትላንትና በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ጌታ እንዲህ አለው ከመሞቱ በፊት
ስምዖን ዲያብሎስ እንደ ስንዴ ገለባ ሊያበጥራችሁ ለመነ። እንደምን ዲያብሎስ ያበጥር እንዲህ ነው እንግዲህ እንደ ስንዴ ገለባ ሊያበጥራችሁ ለመነ። እኔ ግን አለ ክርስቶስ እምነታችሁ እንዳይጠፋ፣ ሰላማችሁ እንዳይጠፋ፣ በረከታችሁ እንዳይጠፋ ሰይጣንን ከለከልኩት አለ። ለክብር ለአምላክ ይሁን፣ ክብር ለጌታ ይሁን። ከለከልኩት አለ። ታዲያ ዲያብሎስ ባይታሰር ወደ ጥልቁ ለዘመናት ባይወረወር ማን ሰላም ያገኝ ይሆን? የሰላማችን ጥግ የሆነው ክርስቶስ አይሁዳውያን አመሻሽ ላይ ምን ላይ ያልኳችሁ? አመሻሽ ላይ የፋሲካውን በግ እስራኤላውያን እንዳረዱት ሁሉ አይሁዳውያንን አመሻሽ ላይ የሁላችን ሕይወት የሆነውን ክርስቶስን ገደሉት። ማንን ገደሉት? ሉቃስና ዮሴፍና ኒቆዲሞስ ገነዞት፣ በአዲስ መቃብር ቀበሩት። አርብ ክርስቶስን ሰቀሉት፣ በመስቀል ላይ ቸነከሩት። ስጋው አልቆ አጥንቶቹ እስኪቆጠር ድረስ ደሙን እያፈሰሰ የእኔና የእናንተ ደም እንዳይፈስ የእኔና የእናንተ ጌታ እኮ ጠገነን ከሰበራታችን። ክብር ለአባታችን ይሁን። ፈወሰን፣ መቃብራችን ደፈነው፣ ጨለማችንን አበራ። ራ መስኪኖት ክብር ለጌታ ይሁን። ሰው ክርስቶስ እኮ ነው። ያኔ በሉቃስ ወንጌል ምዕራፍ 24 ከቁጥር 19 ጀምራችሁ ስታዩት ተስፋ ቆርጠው ይላል። ሉቃስና ቀለዮጳ ምን ቆርጠው? ተስፋ ቆርጠው ከኢየሩሳሌም ከተማ 60 ኪሎ ሜትር ወይም ደግሞ ምዕራፍ የምትርቀውን ወደ ኤማውስ መንደር ይገሰግሱ ነበር ይላል። ወይ እግዚአብሔር በሕይወት በሰላም ወደ ትዳራችሁ ይምጣ። እግዚአብሔር ለአንዱ ጥያቄያችሁ ሲመልስላችሁ ወገኖች፣ እድል ሰዓት ሁኔታ ሕይወትን ሳይመለከት እግዚአብሔር ወደ ሁላችን ጎጆ እንዲመጣ በጎ ፈቃዱ ይሁንልን። ሁለቱም ተስፋ ቆርጠው ስለሞተው ስለ መሲሁ ስለ እግዚአብሔር ልጅ ስለ ማርያም ልጅ ስለ ኢየሱስ ክርስቶስ እየተነጋገሩ ይሄዳሉ። አይ ያሉ ንጹህ ሰው ምን ሰው ንጹህ ሰው ገደሉት አሉ። ያዝናሉ። በቃ እነሱ ከሞተ 3ኛ ቀኑ ነው ዛሬ። እስራኤልን ኢየሩሳሌምን ነፃ ያወጣል ብለን የምናስበውን የኛ ጌታ የሆነውን ነብይ የሆነውን ቅዱስ ልዑል የእግዚአብሔር ልጅ የሆነውን እነዚህ ክፎች ገደሉት እያሉ እየተነጋገሩ እያዘኑ ይሄዳሉ። ሰላም እኮ ነው። እያወሩ እየተነጋገሩ እየሄዱ ሳለ ራሱ የሰላም ንጉስ የሆነ ራሱ ክርስቶስ በመካከላቸው ተገኘ ይላል። ኧረ ክብር ለጌታ ይሁን። እግዚአብሔር እኮ በብዙ መንገድ ጎጆአችን ይሞላል። ተስፋ ቆርጣ ስታለቅሱ እግዚአብሔር እንዲህ ይላል በራእይ ዮሐንስ ምዕራፍ 21 ቁጥር 4 ላይ ከእንግዲህ ወዲህ ይላል። እስኪ እንዲህ በሉ፣ ከእንግዲህ ወዲህ በሉ እስኪ። ከእንግዲህ ወዲህ የሚያለቅስ አይኖር፣ ከሚያለቅሱት እንባቸው ታብሶላቸዋልና ከእንግዲህ ወዲህ ሞት የለም፣ ጭንገፋ የለም፣ ልቅሶ የለም። ኧረ ክብር ለጌታ ይሁን። የለም። በቃ ይሄ የሕይወትን ቃል ተምረ ከእግዚአብሔር ጋር ተነጋግረ ከዚህ ስትገባ እኮ ወደ ቤት ስትገባ ሚታይ ሰማያዊ ምስጢር የምታልመው ጉድለትን እየሞላ ጨለማይን እያበራ ተስፋ የቆረጥክበትን እንቆቅልህን እየፈታ ይጠብቅሃል ጌታ። ክብር ለንጉሳችን ይሁን። ከዚህ በኋላ እንዲህ አላቸው ይላል። እነሱ የሚነጋገሩት ስለሞተው ክርስቶስ ነው። እሱ ተነሳና እንዲህ አላቸው፣ እናንተ ሰዎች ስለማን ነው የምትነጋገሩ አላቸው። ወገኖች እሱ ማን ነበር? እርሱ ማን ነው? ኢየሱስ ክርስቶስ እኮ ነው። ሁለቱ ተስፋ ቆርጠዋል፣ መሽቶባቸዋል። ስለመሸባቸው ወደ ቤታቸው እየሄዱ ነው። ስለማን ትነጋገራላችሁ ስላቸው፣ እንዴ አንተ ለዚህ ከተማ ለኢየሩሳሌም እንግዳ ነህ እንዴ አሉት። ምንድነው?
ክርስቶስ የተባለውን የእግዚአብሔር ልጅ የማርያም ልጅ አይሁዳውያን እኮ ገርፈው ሰቅለው ገደሉት። እኛ ስለሱ ነው የምናወራው አሉት። ከዚያም በኋላ ይላል መጽሐፍ እንዳያዩት እንዳያውቁት አይኖቻቸው ተይዞ ነበር ይላል። ከዚህ በኋላ ነው እንግዲህ ወደ ኤማውስ ከቀረቡ በኋላ እንዲህ አሉት። አንተ ሰውዬ አሉት። እሱ ማን ነበር ወገኖቼ? እግዚአብሔር ነበር እኮ። ቀኑ በሉ እስኪ መሽተዋልና እኛ ጋር ይደር። ምን አሉት? ቀኑ መሽተዋል አሉት። እርሱም አውቆ ፈቀቅ አለ፣ ከእነሱ ጋራ ወደ ቤታቸው ገባ ይላል። የተናቀውን የተዋረደውን እንደገና ለክብር የሚያቆም እግዚአብሔር ወደ ደሃው መንደር ገባ ክርስቶስ። እናንተ በሰርጋችሁ ቀን በልደታችሁ ቀን የምትጠሩት ሱፍ የለበሱ እንደ ጎልያድ የረዘሙ ጡንቻቸው የፈረጠሙ ብድራቸውን መመለስ የሚችሉትን ሀብታሞች ነው አይደል አገራችን የምትጋብዘው። ክርስቶስ ግን ወደ ደሃው መንደር ገባ። አሁንም እሱ እግዚአብሔር እንደሆነ ክርስቶስ እንደሆነ ስላላወቁት ልክ ያላቸውን አቀረቡለት ይላል። በአመሻሽ ላይ ያ እስራኤላውያን አመሻሽ ላይ ያረዱት ያ የፋሲካ በግ የሆነ የሕይወታችን ትንሣኤ የሆነ በኩር ይሆን ዘንድ የተጠራው አስቀድሞ በልጁ መልክ ቅዱሳንን የመረጠ ያጸደቀ ያከበረ ክርስቶስ ወደ ሉቃስና ቀሌዮጳ ወደ ባዶ ጓዳቸው ገባ። ክርስቶስ ወደ ባዶ ጓዳቸው ሲገባ ሁሉም ነገር ይሞላል። ዳቦውን አቀረቡና ብላ አሉት። እግዚአብሔር መሆኑን አልተረዱትማ። እንጀራውን አነሳና እንዳለ አባት ሆይ ይህንን ማዕድ ባርክ አለ። ያጡትን ደሆች ባዶ የሆኑት እራት የሌላቸው የጨለመባቸውን አብራላቸው ብሎ ጸሎትም አስተምሯቸው ከጸለየ በኋላ ዳቦውን ቆርሶ ሰጣቸው። ከቀመሱ በኋላ አይኖቻቸው ተከፍቶ እግዚአብሔር መሆኑን አወቁት ይላል። ክብር ለአምላካችን ይሁን። አያሉ ለካ እስከዚህ ሰዓት ከኛ ጋር የሚነጋገር እግዚአብሔር ነው አሉ። አንዳንዶቹ በእንግዳ መልክ ቅዱሳንን ተቀበለዋል እንደሚል መጽሐፍ በአመሻሽ ላይ ቤታቸውን ጓዳቸውን የእግዚአብሔር እግሮች ረገጡ። ወገኖች የእግዚአብሔር እግሮች የረከሰውን የሚያጸዳ ባዶ የሆነው ማድጋ የሚሞላ እግዚአብሔር ወደ ጓዳቸው ገባ። በዘመናችን እንኳን አንዳንድ ሰዎች አሉ ምግብ ሲበሉ ሰው ካለፈ አረ በሩን ዝጊ የሚሉ ሰዎች አሉ። አረ ዝጋ ይብላል። እቤታቸው እንኳን የእግዚአብሔር እንግዳ እንዲያርፍ የማይፈልጉ ብዙ ሰዎች አሉ። በአመሻሽ ላይ ግን ክርስቶስ ወደዚህ ባዶ ወደ ሆነ ድንኳን ገባ ይላል መጽሐፍ። ከዚህ ስትገቡ የጎደለ ሞልቶ ይጠብቃችሁ፣ የራቀ ቀርቦ ይጠብቃችሁ፣ ተስፋ የቆረጣባችሁ ነገር ሁሉ ተፈቶ ይጠብቃችሁ። የሰላም አምላክ እግዚአብሔር ሰላሙን ያብዛላችሁ። ከሕይወት ውሃ ምንጭ እንድትጠጡ ዳግመኛ ወደማያስጠማ ወደ ሕይወት ውሃ ምንጭ እግዚአብሔር ፈቀቅ ያደርጋችሁ። በአመሻሽ ላይ በዚህ ሕይወት የሉቃስና የቀሌዮጳ ሕይወት ተቃኘ ይላል። ሰላም አለው እኮ ከእግዚአብሔር ጋር መኖር። እግዚአብሔር ወደ ድንኳናችን እንዲመጣ በጎ ፍቃዱ ይሁንልን። ያኔ በሽማግሌዎች አልፈታ ያለው ትዳር እግዚአብሔር በቃል ብቻ ያስተካክላል። ፍርድ ቤት ያቃተውን ሕይወት እግዚአብሔር ጣልቃ ሲገባ ይስተካከላል። ባድማ የሆነችውን ኢየሩሳሌምን ከ70 ዓመት በኋላ የጎበኛት በአመሻሽ ላይ በሕይወት ቃል ያነጻት የጠበቃት እግዚአብሔር ዛሬም ሀገራችን እንዲጠብቃት በጎ ፍቃዱ ይሁንልን። ባህር ውስጥ ያሉ ብዙ አውሬዎች አሉ። በዚህ አውሬ እንዳንበላ፣ በዚህ ማዕበል እንዳንወሰድ፣ በዚህ ንፋስ እንዳንወሰድ እግዚአብሔር መርከቢቱን አመሻሽ ላይ እንዳረጋጋት ሁሉ የኔና የናንተ ሕይወት እግዚአብሔር ያረጋጋው። ሰላሙን ያብዛልን እግዚአብሔር።
በክርስቶስ በ40ና በ80 ቀኑ ተጠምቆ የሥላሴ ልጅነት ያገኘ ሁሉ ከቁጥር ሳይጎድል የዛሬ ዓመትም እግዚአብሔር በፊቱ ይሰብስበን። ሁላችሁም ያማረ ሕይወት፣ የሰላም ሕይወት፣ የበረከት ሕይወት የሚገኝበት ምቹ የሆነ የአእምሮ ሰላምን እግዚአብሔር ያድላችሁ። ቀኑ በሉስኪ ቀኑ መሽቷል። የመሸውን ከኛ ጋር የነበረ ከኛ ጋር የሆነ የሰላማችን ጥግ የሆነ መድኃኔዓለም ኢየሱስ ክርስቶስ ከሁላችን ጋር ይሁን። እግዚአብሔር አምላካችን ትዳራችሁን ይባርክላችሁ፣ ልጆቻችሁን ይጠብቅላችሁ። ሁላችሁም የበረከት ሰው ሆኖ ነገ ደግሞ መጣችሁ ምስክሮች ሆናችሁ በእግዚአብሔር ዙፋን ፊት በልባችሁ ጉልበት ተንበርክካችሁ የሰላም ሰው ነኝ ብላችሁ ደግሞ ጽድቁና መንግስቱን የምታወጁ ያርጋችሁ። ክብር ለአምላክ ይሁን፣ ምስጋና ለአምላክ ይሁን። የጠበቀን የረዳን ያንጽን ያስተማረን ቸሩ አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን የሁላችን መጨረሻ ያሳምርልን። ቀኑ በሉስኪ መሽቷል። ክብር ለእግዚአብሔር ይሁን። አሜን።